ግዴላችሁ መታችሁ እዩት። እርግጠኛ ነኝ ትደሰቱበታላችሁ ማለት ፈልጋለሁ። አንድ ነዳያን አንድ ግሩፕ ለማግደፍ ከስንት ብር እስከ ስንት ብር ይጨርሳል? መርዳት በጣም ቀላል እንደሆነ ነው። እኔ ዛሬም ነገ መመስከር የምፈልገው ህሊና ያለው ሰው ልቦና ያለው ሰው የሆነ ሁሉ መርዳት በጣም ቀላል ነው። ይህንን ማህበር ያው ይቀጥላል ያድጋል ብለን ስለምናስብ ይህንን ማህበር በማገዝ እንዲሁም ይህን ማህበር ብቻ ሳይሆን ሌሎች ያልታወቁ ማህበራቶች አሉ። የኦርቶዶክስ ማህበራቶችን እንደዚህ በማገዝ በመርዳት ማሳለፍ ፈልጋለሁ። ተስፋ አለም ከእግዚአብሔር ጋር የተጣመረ ከሃይማኖት ጋር የተጣመረ ሚስጥር ያለው አንድምታ ያለው በዚህ ቀን እና ሰዓት ስለተወለደ እኔ በጣም ደስ ይለኛል። ረዥም እድሜ ከሙሉ ጤና ጋር ይስጥልኝ እላለሁ። ኢትዮጵያ ችግረኛ ወይም ወጥቶ እጁን ዘርግቶ የሚለምን ይኖር አይመስለኝም። እንደኔ እርግጠኛ ሆኜ የምናገረው ጤናና እድሜ ይስጠው፣ ከፍ ያለ እንጀራ ከፍ ያለ ጤና ይስጠው። የቤተክርስቲያን ቁርጥ ልጅ ነህና አብሬህ ደግሞ በመሆኔ ኩራት ይሰማኛል። ስለዚህ ክበርልኝ ወንድሜ። ዓለም የተፈጠረች በዛሬ ቀን ነው። ላይኩን ብሎ እግዚአብሔር ሲፈጥራት በዛሬ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የተጸነሰበት ቀን በዛሬ ነው። ስለዚህ ይሄ ወጣት ብሩህ አእምሮ ያለው ለወደፊት ብዙ ተስፋ የምናደርግበት ትሉ ከሆነ እየመጣችሁ ማዕድ እንድታቋርሱ ፈልጋለሁኝ። ማዕድ አብራችሁ እንድትበሉ ፈልጋለሁኝ። ይሄ መልእክቴ ይሁን። ብዙ ነገር አይደለም የሚፈልገው፣ በጣም ትንሽ ነገር ነው ከኛ የሚጠበቅብን። ትንሽዬ በጣም እንግዲህ ቀደም ሲል ለገለጹት ከ2500 እስከ 3000 ብር ድረስ ነው። ወንድሜ ደግሜ ደጋግሜ ነው የምናገረው። የማርያምዬ አንተ ለቤተ ክርስቲያን ያለህን አቋም አውቃለሁ። ለቤተ ክርስቲያን ያለህን ፊት አውቀዋለሁ። ደግሞ በእንደዚህ መልኩ ደግሞ እየመጣ ከኛ ጋር ራሱ ለህዝቡ እንዲደረስ በማድረግ የምር ሎዛ ሚዲያን በጣም ነው ማመሰገን ፈልገው። የማርያምዬ አንተንም በጣም ማመስገን ፈልጋለሁ። ልደቴን አብረህ ከኔ ጋር ስለሆንክ፣ ከዛ ባሻገር ደግሞ የቤተ ክርስቲያን ቁርጥ ልጅ ነህና አብሬህ ደግሞ በመሆኔ ኩራት ይሰማኛል። ስለዚህ ክበርልኝ ወንድሜ። እዚህ ቦታ ልሄም የነዳያን መርጃ ማህበር መተህ 30 እስከ 40 የሚደርሱ ነዳያንን መግበህ ልደትህን እዚህ በማክበርህ የሚሰማህ ስሜት ምንድን ነው? አቤቱ ልዑል እግዚአብሔር ሆይ በሰላም እንደዋልከን በሰላም እንድታስመሸን በረድኤት እንድጠብቀን ፍጻሜያችን እንድታሳምርልን በዛሬው ዕለት የተወለደውን ተስፋ አለምን በሕይወተ ሥጋ በሕይወተ ነፍስ እንድጠብቅልን በቸርነትህ ተክላብን በሕይወተ ሥጋ በሕይወተ ነፍስ ጠብቅልን። በረድኤትን ተጠብቀን ከልጆቹ ጋር ያቆይህ። ትዳርክን ይባርክልህ። ዘመን የተባረከ ይሆን። በዚህ በደካሞች መካከል ተገኝተ ልደትክን ለማክበር ደካሞችን ሳትንቅ ከነሱ ጋር ስለተገኘ እግዚአብሔር አምላክ የማይንቀው አምላክ አንተን ድግፍ ያደርግ። እስቲ ደግሞ መርቁት እናንተ። እስቲ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እድሜ ይስጠው ተነ ባለቤቱ ተናንተ ጭምር እሳቸውም ይኑሩልን። እድሜ ይስጣችሁ፣ ተወለደው ይጠብቀው። እሳቸው ኖሩ ይሁኑ። እሳቸው ቢኖሩ ነው የመጣችሁ። ማን ያቀናልኛ? እድሜ ይስጣቸው፣ እናንተም እድሜ ይስጣችሁ፣ ያሰባችሁ ይሙላላችሁ። አቤት ጤናና እድሜ ይስጠው፣ ከፍ ያለ እንጀራ ከፍ ያለ ጤና ይስጠው። ልጆችም ይባረኩለት። ወልዶ እንደሆነ እንግዲህ በቃ ልጆቹ ይባረኩ፣ ለሀገር ለወገን የሚበቁ ይሁኑለት። እሱም እድሜና ጤና ይስጠው። እየመረኩ ነው። ጤናውን ይስጠው፣ እድሜ ይስጠው። ልጆቹ ይባረኩ፣ ባለቤቱም ትባረክ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ጠጋና እድሜውን ይስጠው። በምድርም በሰማይ ጠጋውን ያልብሰው። ዘሩ ይባረክ፣ እድሜ ጤና ይስጠው። ዘሩ ይባረክ። ለኢትዮጵያ የሚያልፍ ልጅ ይውለድ ይክበድ። እድሜ ይስጥልን። ወገኑ ሁሉ የረዳው ሁሉ ወገን ይባረክ። እግዚአብሔር አምላክ እውነት እንደዚህ አድርጎ ለፍቶ እንደዚህ ኩሏል ያሳድገው፣ በላይ በላይ ይስጠው። እድሜ ባለ እድሜ ጠጋ ያድርጋችሁ። ተባረኩ። ብሩክን የሰጠውን አይቀንስባችሁ። ውለዱ፣ ክበዱ። እናንተም በመላው ዓለም የምትኖሩ ኦርቶዶክሳውያን ነዳያንን በዚህ መልኩ ማፈሰክ፣ ማግደፍ፣ መርዳት ትችላላችሁ። የካቲት 12 ሆስፒታል ፊት ለፊት ነው። እነዚህን ነዳያን ለማግደፍ 30 እስከ 40 ቢሆኑ ነው። ማክሲመም
5000 6000 7000 ነው። ትንሽ ሌክዠሪ እናድርገው እንደው በደንብ እናድርገው ካላችሁ ደግሞ 10000 ብር አይጨርስም። ስለዚህ እየመጣን ከተስፍሽና ከቃልዬ ጋር ሆነን እነሱንም ሌላም ቦታ ላይ ሆስፒታልም ክፍለ ሀገርም እነዚህን ሰዎች አብሉልን፣ አፈስኩልን፣ ልብስ አልብሱልን፣ ጠይቁልን በየሆስፒታሉ በየማረሚያ ቤቱ በየጸበሉ ልሄምንም ጨምሮ ሌሎችን የምትሉንን ሰዎች ካላችሁ ከስር በምናስቀምጠው ስልክ እዘዙን። የእናንተን የልብ ፍላጎት እንሞላላችኋለን። ልሄምን ደግሞ የምትፈልጉ ደግሞ አባታችን አባ ፍስሐ ጽዮን ብላችሁ እዚሁ ማርቆስ ቤተክርስቲያን መንበረ ልዑል ከየካቲት 12 ሆስፒታል ፊት ለፊት ብትመጡ ታገኟቸዋላችሁ ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። አሁን ደግሞ ነዳያንን ወደ መመገብ እንሄዳለን ማለት ነው። ተስፋለም ታምራትና ቃል ኪዳን አበራ ከውስጥ እያስተናገዱ ነው። እኔ ደግሞ ልጆችን ይዤ ወጥቻለሁና ልጆቹን እጠይቃቸዋለሁ። የአርቲስት ተስፋለም ልጆች ናቸው። አብራችሁን ቆዩ። እንደምን አለሽ? እግዚአብሔር ይመስገን። ማን ነው ስምሽ? ሄራን እባላለሁ። ሄራን ማን? ሄራን ተስፋለም። መልካም። ዛሬ የተገኘ ነው የአርቲስት ተስፋለም የአባትሽን ልደት ከነዳያን ጋር ለማክበር ነው። ምን ይሰማሻል? በጣም ነው ደስ ያለን። ያው በዚህ ሰዓት ላይ ነዳያንን በማስፈሰግ አብረናቸው በማሳለፋችን ደስ ብሎናል። በጣም የአባታችንንም ልደት ደግሞ አስመልክተን እዚህ በመገኘታችን ደስ ብሎናል። ሙሉ ስምሽ? ሄመን ተስፋለም። የት ነው የምትማሪው? ሴንት ሜሪ። ስንተኛ ክፍል ነሽ? 5። አሁን የተገኘ ነው የአባትሽን ልደት ለማክበር ነው። የአባትሽ ልደት በዚህ መልኩ ከነዳያን ጋር መከበሩ ምን አይነት ደስታ ምን አይነት ስሜት ነው የሚሰጠው? በጣም ደስ ብሎኛል ሰውን በመርዳታችን እና አባቴ በጣም አመሰግናለሁ የተለያዩ ነገር ስላደረገልኝ። ሃፒ በርዝዴይ። ከነዳያን ጋር ማክበር ያለው ስሜት ምንድን ነው? በሚገባ ግለጭው። በጣም ደስ ብሎኛል። ሰው መርዳት በጣም ነበር የምፈልገው። ወደዚህ መጥቼ እንደዚህ ሰው ማመገብ በጣም ነበር የምፈልገው እና አሁን ያለው አመሰግናለሁ። እድሜ ጨምሮልሽ ትልቅ ደረጃ ላይ ስትደርሺ ማድረግ የምትፈልጊው ህልምሽ ምንድን ነው? እንደዚህ ይህንን ማህበር ያው ይቀጥላል ያድጋል ብለን ስለምናስብ ይህንን ማህበር በማገዝ እንዲሁም ይህን ማህበር ብቻ ሳይሆን ሌሎች ያልታወቁ ማህበራቶች አሉ። የኦርቶዶክስ ማህበራቶችን እንደዚህ በማገዝ በመርዳት ማሳለፍ ፈልጋለሁ። አንቺስ? እኔ የተለያየ ትልቅ ከፍቼ እነዚህ አይነት ሰዎችን ማመገብ ፈልጋለሁ። በጣም ጎበዝ። ስንተኛ ክፍልሽ? 8። ጎበዝ። እናታችሁ ስለ እናታችሁ አልነገራችሁኝም። የእናታችሁ ልደት ስላልሆነ ነው? አይ አይደል። እስቲ እናታችሁን ፍቅሯን ግለጹላት። ምክንያቱም ይህንን ፕሮግራም ያስተባበረችው እሷ ናት፣ የጠራችንም እሷ ናት። ተስፍሽ አያውቅም፣ ሰርፕራይዝ ነው ያደረገችውና እስቲ እናታችሁ ምን አይነት ሰው ናት? ማነው ስሟ? እናታችን ቃል ኪዳን አበራ ትባላለች። ያው እናት ብቻ አይደለችም ለኛ ጓደኛም እንደ ጓደኛም እንደ እህትም እንደ እናትም ሆና ነው ያሳደገችን እያሳደገችንም ያለችው። እንወድሻለንማ። ይህንን ፕሮግራም ከእናንተ ብዙ ነገር እንድንማር ስላደረግሽን እናመሰግናለን። በጣም ነው የምንወድሽ። ረጅም ጤና ይስጥልን። እናመሰግናለን። እሺ እኔ ደግሞ እናቴ አመሰግናለሁ። እኛን ቤት ውስጥ በጣም የምታጫውተን
የሆነ በቃ እኔ እንደ እናት ሳይሆን እንደ እናትም እንደ እህትም እንደ ጓደኛ አድርጌ ማየት እና እናቴ በጣም ነው የማመሰግነው። ረጅም ዕድሜ ይስጥሽ። አባትሽ የሚወዱት መዝሙር ዛሬ ተስፋለም ልደት ነው አይደለ? አርቲስት ተስፋለም ልደት ነውና አርቲስት ተስፋለም የሚወደው መዝሙር የትኛው ነው? ምስጋና በመቅደስ ለአርቲስት ተስፋለም እንጋብዘው የመዝሙር ምስጋና በመቅደስ የሚለው መዝሙር በአባታቸው ልደት ተገኝተው ከነዳያን ጋር እያከበሩ የሚገኙት የአርቲስት ተስፋለምና የአርቲስት ቃል ኪዳን አበራ ልጆች ይህን መዝሙር ጋብዘዋል። ተጋበዙላቸው። በሚቀጥለው ዓመት እግዚአብሔር በሰላም በጤና አድርሶት ለመገናኘት ያብቃን። ነዳያንን ከውስጥ ተመግበዋል። ምሳ ሁሉም ነዳያን ተመግበዋል። ከዚህ ቀጥሎ ደግሞ ልብስ፣ ጫማዎችን ከቤታቸው የሰበሰቡትን ለዚህ ለሊሄም የነዳያን መርጃ ማህበር ሊያስረክቡ ነው። ወደሱ እንሄዳለን። አዲስ ምዕራፍ ሕይወት ያገኘ በእግዚአብሔር ምሕረት የተጎበኘ እንደኔ ማነው እንደኔ ማነው በእግዚአብሔር ምሕረት የተጎበኘ እንደኔ ማነው እንደኔ ለንስሐ ሞት ያብቃው። እኛንም አገሩ ሕይወት ከመኖር ያድነን። ከዚህ ከዘመኑ ከቅስፈት ከመዓት ይሰውረን። ጎበዝ ያለንበት ወቅት ክፉ ዘመን ላይ ነው ያለነው። እግዚአብሔር ይስጣችሁ። ያሰባችሁትን በጎ አድራጎትን ለእኛ እንደሰጣችሁ እናንተን ደግሞ በንስሐ ሞት እግዚአብሔር ይስጣችሁ። ለሁሉ ነገር እግዚአብሔር ነው ከፋዩ። ከፋዩም እግዚአብሔር ነው፣ ሰጪውም እግዚአብሔር ነው። እግዚአብሔር ያላለው ነገር እግዚአብሔር ያልታደለበት ነገር ያልታከለበት ነገር ምንም ነገር አይሆንም። አርቲስት ተስፋለም ብርሃን እግዚአብሔር ታምራት እግዚአብሔር በረከቱን ከነ ልጆቹ ለጾመ ንስሐ ለጾመ ፍስሐ ያብቃው። ሁሉንም ልጆቹንም እግዚአብሔር በትክክለኛው መንገድ ያሳድግለት። የእኛን አወዳደቅ አይ ፈጣሪ ስራችንን አይ ከዚህ ከክፉ ነገር ያውጣችሁ ያድናችሁ እግዚአብሔር ይስጥልን። እየሰራችሁ ያላችሁት? ሰውስ እናንተን ለማገዝ ለመርዳት ቢፈልግ እንዴት ነው ሊያገኛችሁ የሚችለው? እስቲ በደንብ ያብራሩልኝ። እኛ አሁን እያደረግነው ያለን ከ10 ሰው ተነሳነ ከ10 20 ከ20 30 ብለን አሁን 30 ሰዎችን በየቀኑ ምሳ እናበላለን። ልብስም ምዕመናኑን እያስተባበርን ልብስ ቢያንስ በ3 ወር በ4 ወር ልብስ እናለብሳለን እስካሁን። ነገር ግን ይህን የሚመለከት ሁሉ መርዳት የሚፈልግ ግን በተለያዩ በእውቀትም በገንዘብም በአልባሳትም በተለያየ መልኩም ማገልገልና ማገዝ ይቻላል። የት ነው አድራሻችሁ? ቅዱስ ማርቆስ ቤተክርስቲያን ነው ለጊዜ ያለ ነው። ቤተክርስቲያኑ አዳራሽ ፈቀደልን። ከአዳራሹ ነው እየመገብናቸው ያለ ነው። ግቢ ውስጥ ማለት ነው። ጥሩ። ፖስታ ሳጥን ቁጥር፣ ስልክ ቁጥር፣ ሌሎች አድራሻዎች እናንተን የሚያገኙበት አለ። ፖስታ ሳጥን ቁጥር የለም ግን የስልኬን መናገር ይችላለን። 0913 46 52 01። የነዳያን ብዛት ምን ያህል ነው? 30 ነው ያሉት። አሁን 30 ነዳያን ነው ያሉ የምታፈስኳቸው? እሺ። በየሳምንቱ በየቀኑ በየሰዓቱ እንዴት ነው? በየዕለቱ ከሳምንት እስከ ሳምንት ምሳቸውን ይበላሉ ነዳያን። አዎ። ጥሩ። አንድ ነዳያን አንድ ግሩፕ ለማግደፍ ከስንት ብር እስከ ስንት ብር ይጨርሳል? ከ2500 እስከ 3000 ባለው ይጨርሳል። ስለዚህ ይህንን ነዳያንን ማግደፍ የሚፈልግ ሰው ከ2500 እስከ 3000 ሰጥቶ የአንድ ቀን ምሳ መሸፈን ይችላል ማለት ነው። አዎ። ይህን ግን በአንድ አይነት ወጥ ሆን ወይም መጠጡን ሳይጨምር ነው ምግብ ብቻ እንጂ አይነቱ በጨመረ ቁጥር ሂሳቡም ይጨምራል። ጥሩ። አይነቱ ሲጨምር ውሃው ሲጨምር እስከ ስንት ብር ይደርሳል? ቢያንስ እስከ 4500 ሊደርስ ይችላል።
4500 6000 እንደዚህ። አዎ በጣም ጥሩ በጣም ጥሩ። አሁን ይህንን መርሃ ግብር እየተከታተሉ ያሉት የአርቲስት ተስፋለም ልደት በማስመልከት ነዳያንን ልንመግብ ነው። አውሮፓ፣ አሜሪካ፣ መካከለኛው ምስራቅ ላሉ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን መልእክት ያስተላልፉ። እሺ መልእክት ማስተላለፍ የምንፈልገው እንኳን ለሰሞነ ሕማማት አደረሳችሁ ላለው። ከዚህም በተጨማሪ መናገር የምፈልገው መርዳት በጣም ቀላል እንደሆነ ነው። እኔ ዛሬም ነገ መመስከር የምፈልገው ሕሊና ያለው ሰው ልቦና ያለው ሰው የሆነ ሁሉ መርዳት በጣም ቀላል ነው። አንድ ብንሆን ህብረት ቢኖረን ኢትዮጵያ ችግረኛ ወይም ወጥቶ እጁን ዘርግቶ የሚለምን ይኖር አይመስለኝም፣ እንደኔ እርግጠኛ ሆኜ የምናገረው። ስለዚህ ሁላችንም ተባብረን ችግራቸውን በቀላሉ ቢያንስ የቅንጦት ኑሮ ባይኖሩ በልቶ ጠግቦ ማደር በጣም ቀላል ስለሆነ ሁላችንም እንረዳዳና ይህን ድርጅት ትልቅ እንዲሆን እፈልጋለሁ። መልካም። አርቲስት ተስፋለም ታምራት እዚህ ቦታ ልሄም የነዳያን መርጃ ምሳ የማብላት መርሃ ግብር ላይ ልደቱን በማክበሩ ለድርጅታችሁም ለሌሎችም የሚሰጠው መልእክት የሚያስተላልፈው መልእክት ምንድን ነው? እኔ በጣም ኩራት ይሰማኛል። ምክንያቱም ተስፋለም አንደኛ በስብዕናው፣ በሃይማኖቱ፣ በትህትናው ለሀገር ወዳድ ዜጋ ስለሆነ ከሱ ጋር በመስራቴና በተለይም ደግሞ ከሱ ጋር ይህን ልደት በማክበሬ በጣም ደስተኛ ነኝ፣ ደስ ብሎኛል። እሺ እስቲ መልካም ምኞት ይመርቁት፣ መልካም ምኞት ይመኝሉት ከቤተሰቡ ከልጆቹ ጋር። እሺ ደስ ይለኛል። እኔ ዛሬ ደግሞ የሱ እድለኛ ነው። ዓለም የተፈጠረች በዛሬ ቀን ነው። ላይኩን ብሎ እግዚአብሔር ሲፈጥራት በዛሬ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የተጸነሰበት ቀን በዛሬ ነው። ስለዚህ ይሄ ወጣት ብሩህ አእምሮ ያለው ለወደፊት ብዙ ተስፋ የምናደርግበት ተስፋለም ከእግዚአብሔር ጋር የተጣመረ ከሃይማኖቱ ጋር የተጣመረ ሚስጥር ያለው አንድምታ ያለው በዚህ ቀን እና ሰዓት ስለተወለደ እኔ በጣም ደስ ይለኛል። ረዥም እድሜ ከሙሉ ጤና ጋር ይስጥልኝ እላለሁ። እሺ አመሰግናለሁ ተስፍሽ። እዚህ ቦታ ልሄም የነዳያን መርጃ ማህበር መጥተህ 30 እስከ 40 የሚደርሱ ነዳያንን መግበህ ልደትህን እዚህ በማክበርህ የሚሰማህ ስሜት ምንድን ነው? የማርያምዬ እውነት ለመናገር ከዚህ በፊት ያው ልደት እንግዲህ ቃል በጣም ሰርፕራይዝ ትወዳለች። ሰርፕራይዝ አድርጋኝ ታውቃለች እና ከብዙ ጓደኞቼ ጋር ከብዙ ሰዎች ጋር አድርጌ አውቃለሁ። ደስ የሚል ስሜት አለው። ጥሩ ደስ የሚል መውደድም ነገር አለው። የሆነ ስሜት አለው። ግን በሚገርምና በሚደንቅ ሁኔታ ግን እንደዚህ እንደ ዛሬ ቀን ተደስቼ አላውቅም። ምክንያቱም ከነዳያን ጋር አብሮ ማዕድ መቋረስ የምር ከምንም በላይ ደስታ ሳይሆን እርካታ የሚሰጥ ነገር ነው እና የምር ልጆቼን ቃልን በጣም እጅግ አድርጌ አመሰግናለሁ። ቀደም ሲል እንደተናገሩት አባ ሀሳባቸውን ሲያወሩኝ እኔ በቃ የሚችለውን ያህል ነበር ማድረግ የሚለው ይሄን ቢያደርጉ ይሄን ቢሆን ይሄ ቢሆን ብዬ አቅጣጫ ነበር የሰጠኋቸው። እሳቸው ደግሞ ጠንካራና ልባቸው ቅን መልካም እውነት የቤተ ክርስቲያን ሰው ሆኖ ደግሞ አባት ሆኖ ደግሞ የዚህ አይነት ተግባር ከቃል ባሻገር ወደ ተግባር መግባታቸውና ሳይ የምር የተደሰትኩትና ላግዛቸው በምችለው መልኩ ማገዝ አለብኝ ብዬ ስላመንኩ ነው እዚህ ውስጥ የገባሁት። ታዲያ እኔ እንደውም በማልኖርበት ሰዓት ላይ ብዙ ሰዎች እየመጡ ምሳ ያበላሉ ከሰዎች ጋር እና ሶሻል ሚዲያው ላይ ሳይ ደስ ይለኛል። እግዚአብሔር ይመስገን እላለሁኝ እና አሁን እንግዲህ ምን ያህል ስሜት ደስ እንደሚል አጠይቀኝ። አሁን ተመልከት፣ እነዚህ እናቶች ናቸው ትልልቅ አባቶች ምናምን ያሉት እና ከነሱ ጋር አብረህ ማዕድ መቋረስ እኔ እንጃ ከምንም በላይ የሚያስደስት ነገር የለምና እሳቸውም ደግሞ እግዚአብሔር አምላክ የልባቸውን መሻት አይቶ እንደው ምንችል ከሆነ ኢትዮጵያውያኖች እንደዚሁ ቀላል ነገር ነው። አንድ ቦታ ላይ ሄደን የምናጠፋው ብር ነውና መተን ብንችል መተን አብረን አብልተን ብንሄድ ካልቻልን ደግሞ ብሩን ሰተናቸው እሳቸው ራሳቸው ሰው ቀጥረው ምን ብለው በደንብ አድርገው ነው እየመገቡ ያሉት። ብንችል እንደው እንዲበሉ ቢያንስ ምሳቸውን በልተው እንዲሄዱ ብናደርግ በጣም ደስ ይለኛል። እንግዲህ ብዙ ኢትዮጵያውያኖች ይህንን ፕሮግራም ያንተን ፕሮግራም የሚከታተሉ አሉ። ትችሉ ከሆነ
እየመጣችሁ ማዕድ እንድታቋርሱ ፈልጋለሁኝ። ማዕድ አብራችሁ እንድትበሉ ፈልጋለሁኝ። ይሄ መልእክቴ ይሁን። ብዙ ነገር አይደለም የሚፈልገው፣ በጣም ትንሽ ነገር ነው ከኛ የሚጠበቅብን። ትንሽዬ በጣም እንግዲህ ቀደም ሲል እንደገለጹት ከ2500 እስከ 3000 ብር ድረስ ነው የሚያስፈልገን እና እችን ነገር አውጥተን እንደው ሲበሉ ራሱ ማየት እርካታ ይሰጣልና ግዴላችሁ መታችሁ እዩት። እርግጠኛ ነኝ ትደሰቱበታላችሁ ማለት ፈልጋለሁኝ። በተጨማሪ ደግሞ እግዚአብሔር አምላክ የልባቸው መሻት ይሙላላቸው፣ እኛም የምንችለውን እንድናደርግ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ወንድሜ ደግሜ ደጋግሜ ነው የምናገረው፣ የማርያምዬ አንተ ለቤተ ክርስቲያን ያለህን አቋም አውቃለሁ፣ ለቤተ ክርስቲያን ያለህን ፊት አውቀዋለሁኝ። ደግሞ በእንደዚህ መልኩ ደግሞ እየመጣ ከኛ ጋር ራሱ ለህዝቡ እንዲደረስ በማድረግ የምር ሎዛ ሚዲያን በጣም ነው ማመሰገን ፈልገው። የማርያምዬ አንተንም በጣም ማመስገን ፈልጋለሁኝ ልደቴን አብረህ ከኔ ጋር ስለሆንክ። ከዛ ባሻገር ደግሞ የቤተክርስቲያን የቁርጥ ልጅ ነህና አብሬህ ደግሞ በመሆኔ ኩራት ይሰማኛል። ስለዚህ ክበርልኝ ወንድሜ። እሺ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ተወዳጁ አርቲስት ተስፋለም ታምራት በዚህ በሰሙነ ሕማማት ልደቱን እያከበረ ይገኛል። ልደቱን ደግሞ እያከበረ የሚገኘው ወገን ዘመድ፣ እህት፣ እናት፣ አባት ከሌላቸው ነዳያን ጋር ነው። በመሆኑም ይህንን በጎ አርአያ ሁላችን ልንከተል ይገባል። ይህ ትልቅ ዕለት ነው። ተስፍሽንም እንኳን ደስ አለህ በሉት፣ እንኳን ተወለድክ በሉት። እጅግ አድርገን እናመሰግናለን። የሎዛ ኢቨንትንም ስልክ እናስቀምጥላችኋለን። የወንድማችንም የአርቲስት ተስፋለም ታምራትንም ስልክ እናስቀምጥላችኋለን። በጎ ነገሮችን ሁሉ በጋራ አብረን እንሰራለን፣ በጋራ እናደርጋለን። እግዚአብሔር ከሁላችን ጋር ይሁን። አሁን ደግሞ ወደ ውስጥ እንገባና ተስፍሽ ልደቱን በማስመልከት ነዳያንን ሲመግብ ሲያበላ ሲያጠጣ እናያለን ማለት ነው፣ እንመለከታለን። ይህ ለሌሎች አርአያ የሚሆን ነው። ዘመንን በክፉ ነገር በዋልጌ ባሉባልታ በዳንስ በሌሎች ነገሮች ከመጨረስ እንደዚህ ዘመድ ወዳጅ ከሌላቸው ጋር ማሳለፍ እጅግ በጣም አብዝቶ መባረክ ነው። በተለይ በዚህ የጾም ሰዓት ላይ ወደ ውስጥ እንግባ። ተስፍሼ አንዲት ነገር ግን መናገር ፈልጋለሁ። እልፍ አድርጋቸው፣ ዘሩ የተባረከ ይሁን። የአብርሃም ዘር በሱም በረከት ይደርልን። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘሩ የተባረከ ይሁን። ያሰበው ይሳካለት፣ ያለመው ሁሉ እውን ይሁን። አንደበቱም ያጣፍጥለት። እግዚአብሔር አምላክ ስራውን ሁሉ የተቀና ያደርግ። ዘመኑ ሁሉ የተባረከውን፣ የጨበጠው ሁሉ የተባረከውን፣ ያሰበው ይሳካለት። የዛሬ ዓመት በሰላም እንዲያደርሰው አቡነ ዘበሰማያት እያለ እናመስግን።